እንዳያችሁት አንድ ሆረር ፊልም ተለቆ ነበረ። በእውነት የሚዘገንን ነበረ። ብዙም ልገባበት አልፈለኩም ነበር፣ ግን ያው መቼም አፍራሽ አድርጎ ነው የፈጠረኝና ይህንን ማፍረስ አለብኝ የሚል ተቸግሬ ነው ወደ እንትኑ የገባሁት። አንድ ጎፈሬ ያጎፈረ ተዋጊ ፋኖ የመሰለ አረንጓዴ ቢጫ ቀይ ባንዲራ እዚች ጋር ያሰረ፣ ከዛ አንደኛው ደግሞ እንደዚህ ብሎ ተጋድሞ እጁን ይሰጠዋል። ከዛ ያኛው በመጥረቢያ ይቆርጠዋል። ከዛ የሚቆረጠውም ሰውዬ ደግሞ ኦይ ምናምን አይልም፣ አይንፈራገጥም፣ ምን አይልም። ቆራጩ የተቆረጠ እጅ ይሄዳል እና ያንን ያዩ ሰዎች ብዙ ሰዎች ታመምን አሉ። ሰዎች የዛን ቀን ደግሞ እንደ ድንገት እረፍት ቀኔ ነው። ሰኞ ዶርዜ ማርያም ናት፣ ማርያም ናት። እረፍት ቀኔ ነው። ወዲያም ወዲህም አልልም። አረፊ በነበርኩበት ያው የእድሜ ጉዳይ እንደምታዩት አሁን 72 እየደረስኩ ነው። 62 62 ነው 72 50 እንደዚህ። ስለዚህ እስቲ ስኳሩ ምኑ የሚታይ ብዬ እሱ ላይ ነበርኩኝ። ማንቆሽ የለም ተባለ። ቁጭ ብለን ይመጣ ጀመር ወሬዎቹ። ልክ ማታ አካባቢ ለማክሰኛው መዘጋጀት ስላለብኝ ከፈት ሳደርገው የመልእክት ሳጥኖቼ በሙሉ ናትናኤል መኮንን ቴሌግራም መልእክት በሳጥን ውስጥ ናትናኤል መኮንን አያሌው መንበር ሲሳይ አጌና ምን ተፈጠረ? እና ህሊና ያላችሁ ብቻ መቋቋም የምትችሉ በተለይ አያሌው መንበር የደቡብ ጎንደሯ ማለት ነው። አይምሮ ያላችሁ በጣም ራሳችሁን የምትቆጣጠሩ ብቻ ኢንትሪዱ ይላል። መክፈትም ፈራው ስላየው ፈራው። እና እነሱ ግን ሲያመጡት ያው እንትን የምትሉት አለ አይደል? ምን አምጥተው ነው የምንፈጥረው ነው መቼም የአስር የመሞት የማይሰለቸው ቡድን ብዬ አልኩኝ። በተለይ አያሌው መንበር ያው ድሮ ጓደኛዬ ስለነበረ ደግሞ አክባሪውም ስለነበር ምን ብሎ ይሆን ብዬ አነበብኩት። አንተን የወለደች እናት ውሻ ትውልድ ምን አይነት መድኃኒት ቢወስድ ነው የሰው ልጅ እንደ እንጨት በመጥረቢያ የሚፈልጠው? ቪዲዮውን ሙሉውን ጨርሳችሁ የማየት አቅም ያገኛችሁ ሰዎች ጠንካራዎች ናችሁ። እንኳን ድርጊቱን ለመፈጸም ለማየት እንኳን አቅቶኝ አልጨረስኩትም። ፈጣሪ ሆይ አንተ ፊትህን አዙርልን። ጸሎት አለው መጨረሻ ላይ ፈጣሪ ሆይ አንተ ፊትህን አዙርልን፣ ይህ ከሰው ልጅ አቅም በላይ ነው ብሎ ያልቅስ አላወኩም፣ ግን ጸሎት አድርጎ አየሁት እና ልጁንም አየሁት፣ ቀረብ አድርጌ አየሁት። በደንብ ፎቶ የተነሳ ነው። አንዳንድ ፎቶ ላይ ምንም ግንባሩ ላይ ምንም አይታይም ነበር። መስቀል አድርገውለታል። አረንጓዴ ቢጫ ቀይም ደግሞ አንገቱ ላይ አስረውለታል እና አየሁ። ይሄ ከብቻ ላይ ማልኩኝ። ሌሎች ጓደኞቼ ማረ ዘመዴ ምን አይነት ነገር ነው ምናምን አሉኝ። እስቲ ቆይ ብዬ መሬት ደወልኩ። ከዛ ቪዲዮ ያው ከመከላከያ የሚገኝ ቪዲዮ መጀመሪያ ዳንኤል ክብረት ያየዋል። ከዳንኤል ክብረት የናትናኤል መኮንን ገጽ ላይ ይለጠፋል ማለት ነው። ምክንያቱም ናትናኤል መጻፍም አይችልም ምንም ማለት አይችልም። የማን ጽሁፍ እንደሆነ 7 ሰዎች ናቸው አድሚኖቹ ወደ 7 ሰዎች 6 ሰዎች አካባቢ ናቸው። አሁን ቀንሶ እንደሆነ አላውቅም። ነገር ግን እነሱ ጽፈው ሰጡት። ከዛ ቪዲዮውን እሱ ለጥፎታል እና ደቡብ ወሎ ወሬሉ ወረዳ የመንግስት ደጋፊ ነህ በሚል እንደ ማገዶ እንጨት ክቡር የሆነውን የሰው ልጅ በግፍ የቀኝ እጁን ድንጋይ ላይ አስቀምጦ በመጥረቢያ የቆረጠ የቀኝ ጆሮውን የቆረጠ ደመኛ የአማራ ህዝብ ጠላት ጽንፈኛ በመንግስት የጸጥታ ኃይሎች በቁጥጥር ስር ውሏል። ይሄ ሰው በላ ዘራፊ ሌባ ስብስብ ይዘገያል እንጂ ከያለበት ተለቃቅሞ መወገዱ አይቀርም ብሎ በጣም ለአማራ አዝኖ ለአማራ ተቆጭቶ
እሱም ልክ እንደ አያሌው መንበር አዝኖ አየው በጣም አዝኖ አየው። ግን ወደ ጁን 2 አካባቢ ይመስለኛል አይደለ ቴክኒሻን ጁን 2 አካባቢ እንስራው ምናምን ብለን ያስቀመጥነው አለ። እንዲሁ በኋላ ታመጣዋል አሁን እንዳታመጣው ጁን 2 ላይ ደግሞ የሰራው አለ። እሱን ስናሰካካው እቺ ነገር የሆነ ነገር አላት ማለት ነው አለና እስቲ በደንብ ልግባበት አልኩና ያው ታሪክ አምላክን እንግዲህ ያለ ገባን። ስንገባ ይህ ልጅ ማን ነው ምንድን ነው ብለን ስጠይቅ ከዚህ በፊት እጅ የሰጠ ሰው ነው። እጅ መስጠቱ ደግሞ እያየን ነው። ራሱ የዳንግላ ኮሚኒኬሽን ይገርማቸዋል። ዳንግላ ኮሚኒኬሽን ኖቬምበር 12 በወረኢሉ ወረዳ በጫካ ሲንቀሳቀሱ የነበሩ ታጣቂዎች የሰላም አማራጭ ተቀበሉ ይላል። ህዳር 3 የበዓት ዓለም ማለት ነው። ለኢትዮጵያውያን የሚገባው እንደዛ ስለሆነ በወረኢሉ ወረዳ በጫካ ሲንቀሳቀሱ የነበሩ ታጣቂዎች የሰላም አማራጭ ተቀበሉ። ባህር ዳር ህዳር 3 2018 በደቡብ ወሎ ዞን ወረኢሉ ወረዳ በጫካ ሲንቀሳቀሱ የነበሩ ታጣቂዎች የሰላም አማራጭን ተቀብለዋል። በደቡብ ወሎ ዞን በርካታ ታጣቂዎች የሰላም አማራጭን እየተቀበሉ ነው። ደቡብ ወሎ ነው፣ ዝም ብላችሁ አስምሩበት። ደቡብ ወሎ ደግሞ ማን እንደሆነ ማንዳታ ኮሎኔል ፋንታው ሙሀባው ናቸው የሚንቀሳቀሱት። አሁን እንኳን ቀንሶባቸው የለም። በደቡብ ወሎ ዞን በርካታ ታጣቂዎች የሰላም አማራጭን የተቀበሉ። ወረኢሉ ወረዳ በጫካ ሲንቀሳቀሱ የነበሩ በእነሱ አደረጃጀት የሻለቃ አዛዥ የነበረ ቃሉ አስፋው ዘመቻ መምሪያ ኃላፊ የነበረ ሱልጣን ሲሳይ እና ሌሎችም ታጣቂዎች ናቸው የሰላም አማራጩን የተቀበሉ። ከደቡብ ወሎ ዞን ኮሚኒኬሽን የተገኘው መረጃ እንደሚታወቀው ታጣቂዎቹ ስናይፐርን ጨምሮ ሌሎች ትጥቆችን በመያዝ የሰላም አማራጭን ተቀብለዋል ይላል አሚኮ ይላል። ዳንግላ ነው የዘገበው። ከዛ እዚህ ጋር ደግሞ ማን የዘገበው ላይ እስቲ ወደ ከላይ አምጣልኝ። ደቡብ ወሎ ዞን ራሱ የብልጽግና ፓርቲ በወረኢሉ ወረዳ በ08 ቀበሌ ኬራ ማርያም እና ለገዲዳ ወረዳ ከሸከፍ ቀጠና ላይ ሲንቀሳቀስ የነበረው የዋቅል ክፍለ ጦር ሰንጥቅ ሻለቃ አዛዥ አስፋው ገብረስላሴ አንድ ስናይፐር አንድ ቀርና ከመሰል 88 ጥይት ብሎ ገብቷል ይላል። ፎቶ ላይ ማን አለ? አራጅ አለ። የተመለከቱት አራጁ አለ። ብልጽግና እዛው ፎቶ ላይ አራጁ አለ። እንደምትመለከቱት ቆመው ተቀምጠው ሲቀበሉትም ሲሉትም አራጆዬ አለ። ሰለ ምናምን አለ። ተቀብለውታል ማለት እንግዲህ መቼ ነው? ህዳር 3 የበዓት ዕለት ማለት ነው። እዚህ ጋር ደግሞ ማን የጻፈለት? የአማራ ሪጅን ፕሬዚዳንት የፕሬዚዳንቱ ጽሕፈት ቤት ከባህር ዳር አዲስ አበባ ነው። ባህር ዳር እንግዲህ አላውቅም። በጫካ ሲንቀሳቀሱ ምናምን ገቡ ይላል። የገባው ላይ ይዋል እጅ ቆራጩም እዚህ ገብቷል። መሳሪያውንም አስረክቧል። ምን ነው ከሱ አጠገብ መጀመሪያ ላይ በሰማያዊ ወንበር ላይ የተቀመጠው ልጅ ደግሞ ልብ ብላችሁ ሂዱ፣ ቪዲዮ ላይ ሂዱና እዩት። እጁን እንደዚህ የሰጠው ነው የተቆረጠ ነው ልጁን። እኔ አላውቅም ብቻ እግዚአብሔር ይቅር በለኝ እሱ ላይ አላጣራው እና ይሄ ቆራጩ እንግዲህ አለ ማለት ነው። ሌሎች ደግሞ ይሄ ማን ነው እንደዚህ ያለው? ይሄኛውም ደግሞ ደወል ዞን ከላይ ያለው ማን ነው? ከላይ ያሳየኝ የሀርቦ ወጣቶች ናቸው። ሀርቦ ወጣቶች በቃ ገብቷል፣ ለመንግስት እጅ ሰጥቷል ብለዋል። እነሱም ህዳር 3 ነው ይሄንን ያሉት። ቀኑን ብቻ ተመልከቱ። ከዛ በኋላ ቴዎድሮስ አያሌው ታውቁታላችሁ። ቴዎድሮስ አያሌው በጁንታው ጦርነት ጊዜ ፌስቡክ ላይ እየወጣ ጁንታውን ያው ደመሰስ ነው እዛ ጋ ነው ምናምን የእኛ ጦር እዚህ ጋ ነው ያለው ይልና ተቀርጾ ይሄዳል። ከዛ እነሱ በሳተላይት ያንን ዲቴክት ያደረጉና ቴዎድሮስ አያሌው ያለበትን ያደረጉና ወስደው መከላከያውን የአማራ ልዩ ኃይልን አፈር ከድሜ ያስፈልጋል። ከዛ ልክ ጁንታው ሲመለስ እሱ ቀጥታ ምን ሆነ? ብልጽግና ሆነ። ከዛ ያው ቴዎድሮስ ወልዲያ ላይ ትንሽ ጉዳት አደረሱበት መሰለኝ። አዲስ አበባ ነው ያለው። እሱም ቴዎድሮስ አያሌው በቃ እንደዚህ አድርገው ታጣቂዎች ጫካ ትግል የነበሩትን በሰላም እጃቸውን ሰጥቷል አለ። ፎቶዎቹንም እንዳለ አወጣ ማለት ነው። ከዛ ሲሳይ አጌናም የህዳር በዓት ዕለት ወረኢሉ ሲንቀሳቀሱ የነበሩ ገብቷል ካለ ልጁ ፎቶ አንድ ነው። በአጠቃላይ ተቀባበሉት ማለት ነው። የአማራ የፕሬዚዳንት ኦፊሱም አለው። ሌሎችም
ይህንን ሰጡ። እሺ ምናምን ካልን በኋላ እንዴት ነው ታዲያ ህዳር 15 እጅ የሚቆርጠው ወደሚለው ጉዳይ ገባል። በእውነት ያሳዝናል። ይህ ሰውዬ እንዴት ወደዚህ ገባ? ይህ ገዳይ የተባለ አረመኔ ገባ እና ለእኔ የላኩልኝ ሰዎች በሙሉ የሚሉት እስቲ በዚህ ጉዳይ ምን እንደምትል እናያለን። አንጨካኝ ብዙ ጊዜ እንደዚህ ነው የሚሉት። አሁን የባህር ዳሯን የህፃኗን ልጅ ተደፈረች የተባለችዋን በቃ እንደዚህ ነው። በቃ ብልጽግና ግር ብሎ እኔ ጋር ከመጣ አለቀ። እንደው የእኛ ሰዎች እንኳን እንደው ሰዎች አይተው ጤነኛ ሰዎች ዘመዴ የናይታዋል ምናምን ቢሉኝ እንደው እንትን እላለሁ። ብልጽግና መጀመሪያ አይቶት ምን አባት ላለ በዚህ በኩልስ አሁን ምን አፋለ አንተ የምትደግፈው ፋኖ ነው አንተ የምትለው አማራ እንደዚህ ነው ምናምን ካለኝ በተለይ የዋሃቢ እስላም በተለይ ጽንፈኛ ፕሮቴስታንት በተለይ አቃጣሪ ሆዳም ኦርቶዶክስ ነኝ የሚል አማራ ይሄ የብአዴንና የብልጽግና መጥቶ ያንን ካሳየ በቃ ከጀርባው የሆነ ነገር አለ ማለት ነው። ይሄ ረጋ እላለሁ። እንዴ የተለመደችዋን ጸሎቴን አንዳንዴ አባባ አሁን ተሰማያት አባታችን ወይ የምትላት እሷን ወደቀልና ይሄን እንግዲህ እናፍርሰው ለና ገባሉ እናፍርሰው እንምጣ ብለን ይችን ሰብስበን ምናምን አወጣን ማለት ነው። በዚህ ቀጥ ሲሉ ሙጂባሚኖ መጥቷል። ሙጂባሚኖ መጣ። ሙጂቤ ሲመጣ በቃ ገባይ ማለት የአዲስ አበባ እስልምና ወጣቶች ምናምን የሚባሉትም መጡ። የአዲስ አበባ እስላሞች ምናምን የሚባሉ ወጣቶችም መጡ። ቴሌግራሜ ላይ ገብታችሁ ሙጂባሚኖ መጣና እንትን አለ። ከዛ ይሄ መፍረሱን ሲያውቁና መበላታቸውን ሲያውቁ ዳንኤል ክብረት መጣ ማለት ዳንኤል ክብረት style and substance. In the GMC Sierra, work at 0% APR with an average finance savings of over $4,600 on this Sierra 1500 model. ብሎ የመጣው በእውነት በጣም ተናዶ መጣና እጅ ፎቶዋን እኔ እየተጠቀምኩት ለነገር ፎቶውን ያስገባሁት እኔ ነኝ። ልጁ ከመከላከያ ሰራዊት አባል ጋር ሲነጋገር ነው። እሱን እንግዲህ ብዙዎች ባለሙያዎች እየተነጋገሩበት ነው። ሁለቱም ይሄንን ኤአይ ነው አይደለም የሚለውን አጣርተው የሚለቁ አካላት ሁለቱም አስገብተውት እነ ኤልያስ መሰረት ቼክ ፓርት በሚለው አጣርተን ፌክ ነው ብለነዋል፣ በኤአይ የተሰራ ነው ብለዋል። እነ ቲኤስቲ አፕ ሌሎችም ደግሞ ባለሙያዎች አስገብተውት ፎቶውን በፍጹም ትክክል ነው ይሄ ሁላችሁም ገብታችሁ አሳዩት ብለው አሳይተዋል ማለት ነው። ስለዚህ ፎቶ እውነተኛ ነው፣ ሪፖርቱን ኤአይ ይሰጣል ማለት ነው። እና ይሄ ሰኞ የባህታ ዕለት እጁን የሰጠ ሰው የቂርቆስ ዕለት መጥቶ እጅ ቆረጠ ሲባልና ይሄ ሲከሽ ዳኒ መጣ ማለት ነው። ጀው ብሎ መጣ። ተይዘው የመጡት ስልኮች ብዙ ነገር እየነገሩን ነው። ጃው ሰዎች ከማን ጋር እንደሚገናኙ፣ ማን ገንዘብ እንደሚልክላቸው፣ እነማን እንደደፈሩ፣ እነማንን እንደገደሉ፣ እነማንን እንዳገቱ ብዙ ነገር እየነገሩን ነው። ሰዎቹ በግብ ስለሚዝናኑ ነውሩን ሁሉ ቀርቶ ያስቀምጣሉ። ከያዙት መረጃዎች መካከል አንዳንዶቹ ይለቀቃሉ፣ አንዳንዶቹ ግን ለህዝብና ለሞራል ሲባል ይቀመጣሉ። ይህ ግብ ቪዲዮ በመለቀቁ ዛሬ ከሚንጨረጨሩት ብዙዎቹ እነዚህ ስልኮች ውስጥ አሉ ብሎ ሀሳቡ ሰጠ ማለት ነው። እንግዲህ ዳኒ ያሳዝነኛል፣ ምንም ማድረግ አንችልም። ወዶ የገባበት ስለሆነ ምንም ያሳዝነኛል። ብቅ ሲል እንግዲህ ምን አማራጭ አለ? ራስን መከላከል በሚለው የአማራ ትግል የአማራ ያሳደገው የራሱ ዘር እንግዲህ የአማራ ከሆነ ማለት ነው በዚህ መጠን ለመቀጥቀጥ ሲመጣ ያው ፖለቲካ ነው፣ ምላሽ ይሰጠዋል ማለት ነው። ልክ ይሄ ከተባለ በኋላ ሙጂብ አሚኖን ተመልከቱ። ሙጂብ አሚኖ ከቻል ሙጂብ የስልጤ አክቲቪስት ነው። እንግዲህ ስልጤ አሁን የኢትዮጵያ የብሔራዊ ደህንነት መረጃው ዋና ኃላፊ ነው። የዳንኤል ክብረትን ራሱ ኮፒ ያዘ። እንግዲህ ከዳንኤል ጋር አብረን እንሰራለን ብለዋል። ስለሰለመ አብረን እንሰራለን ብለው ተናግረዋል። ያው ሼህ አብዱሌ ከሊልም አይታችሁታል።
ሙጂባሚኖም ከዚህ በፊት ሀሳቡን ስለቀየረ ግራኝ አህመድ ጻድቅ ነው ስላለ ከዚህ በፊት የተናገረውን በሙሉ ማሩ ስላለ ትተነዋል ብሎ ጽፏል ሙጂባሚኖ እና የዳንኤልን ኮፒ አድርጎ ዳንኤልን እጁን አጣምሮ ከዛ ልጁን ደግሞ መስቀል በደንብ መስቀሉን ጎላ አድርጎ ክርስቲያን ነው እንደዚህ የሚያደርገው ኦርቶዶክስ ነው እንዲህ የሚያደርገው ለማለት ይህንን ሰራ ማለት ነው። ይሄ ሁሉ ተደርጎ ግን ነገሩ ቢከሽፍም በደንብ ማድማት ያስፈልግ ነበር እና እውነት የአማራ አምላክ ካለ እውነት የንጹሐን አምላክ ካለ እውነት እንደዚህ በየቦታው እንደ ቅጠል እንዲረግፉ የተፈረደባቸው የእነዚህ የህፃናት የሴቶች አምላክ ካለ እንደው የተቻለ ነገር ስጠን አልኩት። ከዛ ናቲ ቪዲዮ ይዞ መጣ ማለት ነው። ተይዟል አለ መለከቱት ተይዟል አለ በቁጥጥር ስር ውሏል ብሎ ደግሞ ነገረን ማለት ነው። ተይዟል ብሎ ያለበትም ሁላችሁም አይታችሁታል። እንግዲህ ቪዲዮንም እሱ ነው የሚያሳየው። ከዛ በኋላ ደግሞ መያዙንም የሚነግረን እሱ ነው። አምልጦ ነበረ ያው ተያዛል። እንግዲህ ፋኖ ነው አይደለም ፌስቡኩ ላይ አለ። ፌስቡኩ ላይ ተይዟል በቁጥጥር ስር ውሏል የሚል ከነ ሙሉ ፎቶ ፌስቡኩ ላይ አውጥቶታል። ቴክኒሽያን አረጀ መሰለኛል እና ያንን ፌስቡክ ላይ ያለውን እኔ በዚህ ላሳያችሁ እችላለሁ ወይም ሁላችሁም ናትናኤል ጋር ሄዳችሁ ገብታችሁ ማየት ትችላላችሁ። መያዙን አረጋገጠ ማለት ነው። ከዚያ አንድ ቪዲዮ ይለቃል ማለት ነው። አንድ ቪዲዮ ይለቅና ያን ቪዲዮ ዳንኤል ከተናገረው ቀጥሎ የሚሆን ስለሆነ ቪዲዮውን እንዲያርጎ ቪዲዮ ይለቀዋል። ልኬልሃለሁ ወንድማል ቪዲዮ ይንቀሳቀሳል ግን እሱ እኔ ስክሪን ኮፒ አድርጌ ነው ላኩላችሁ። ከዛ ይሄን ቪዲዮ ይልካል ማለት ነው። ከዛ ቪዲዮውን ይልካል። ቪዲዮውን ወደ ማየት ገባን ማለት ነው። ቪዲዮውን ወደ ማየት ገባ። የእሱ የሚልከው የመያዙንም የነገረን እሱ ነው ብያችኋለሁ። እሱም ከሌለ እልክልሃለሁ አባት አለ። እኔ ቅድም አውረደ ያዝ ብዬ ነበር አንተ ስላልያዝከው ነው። እሺ ያው ልኬልሃለሁ። ሁለቱንም ልኬልሃለሁ። ወደ ቪዲዮ ነው የምንሄደው። ያን እጅ የሚቆረጠው ምናምን እናንተ ስላያችሁ ይበቃል። እንግዲህ ናትናኤል በቁጥጥር ስር ውሏል። እንግዲህ እጅ የሰጠው ሰውዬ በሰላም እጁን የሰጠ ሰውዬ ይታያዩ። የሰው እጅ ቆምጦ ከዛ ያንን በቪዲዮ ቀርጾ ከዛ ያንን በእጁ ይዞ ከዛ በኋላ በቃ እኔ ለመንግስት እጄን ልስጥ ብሎ እጁን ሰጠ። የአማራ ህዝብ በታሪኩ በገዛ ልጆቹ እንዲያግፍ ተፈጽሞበት አያውቅም። የዚህ ነውረኛ ልጅ ቪዲዮ የማየት ብርታቱ ካላችሁ በመጥረቢያ ምን እንዳደረገ ተመልከቱት። ቴሌግራሜ ላይ ለጥፌዋለሁ። ደቡብ ወሎ ዞን ወረኢሉ ወረዳ የመንግስት ደጋፊ ነው የሚል እንደመንገዱ እንጨት ክቡር የሆነውን የሰው ልጅ በግፍ እጁን ድንጋይ ላይ አስቀምጦ በመጥረቢያ የቆረጠ የቀኝ ጆሮን የቆረጠ ደመኛ የአማራ ህዝብ ጠላት ጽንፈኛ በመንግስት የጸጥታ ኃይሎች በቁጥጥር ስር ውሏል። ይህ ሰው በላ ዘራፊ ሌባ ስብስብ ይዘገያል እንጂ ከያለበት ተለቅሞ ይያዛል ብሎ ነው የያዘው። እዛኛው ሲመታበትና ሲል ቪዲዮ አለኛል እና ቪዲዮ ደግሞ በምታዩት መልኩ ለጠፈው ማለት ነው። ቪዲዮ ማየት ትችላላችሁ። ቪዲዮውን ፎቶውን ለጠፈ። ብልጽግና ትደግፋለህ በሚል እጅ ቆርጦ የጣለው የፋኖ አባል አረመኔያዊ ስራ ለማስተዳደር ሰዎች በጣም ያስቡኛል። ነገር ግን
ተይዟል። ቪዲዮውን አይታችሁ ፍረዱ አለንና ቪዲዮውን ሰጠን ማለት ነው። እዛ ካመጣሽ ማርያም ታምጣሽ አለና ቪዲዮውን ወደ ማየት እንገባለን። ወደ ቪዲዮውን ወደ ማየት እንገባለን። እጁን በካቴና ታስሯል። ለናትናኤል የተሰጠው እንደምታዩት አንድ ዙር እንሰማውና ከዛ ቃል በቃል ወደ መተንተኑ እንሄዳለን ማለት ነው። እሺ የት ነው ሀገር አንተ ይለዋል። የት ነው ሀገር? Delicious, fresh, crispy. Whatever you're doing in that greenhouse, keep it up. ያዝ አሁን ወደ ጨዋታው ልመጣ። የት ነው ሀገር አንተ? የተያዘ የት ነው? ድላንታ ደቡብ ወሎ። ሀገር የት ነው አለው። ሸዋ። ልብ በሉ እንግዲህ የወሎ ፋኖች ወሎ ናቸው ያሉት፣ የጎንደር ፋኖች ጎንደር ነው ያሉት፣ የጎጃም ፋኖች ጎጃም ነው ያሉት። ሸዋ የገቡ የጎንደር ፋኖች አሉ። ከዛ ደግሞ ሌላውን ለመርዳት ይሄዳሉ። እነማን እንደሚረዱ በኋላ አሳያቸዋል። ከዛ ሸዋ የት ነው ሀገር አንተ ሲለው እኔ ሸዋ ነው አለ። ሸዋ የት ማን የሚባል ቦታ ይለዋል። መሀል ሜዳ ይላል። እዛ የነበሩት ጋር ነበር ካይነት ይለዋል። በል እንግዲህ ስሙት። ቀጥል መሀል ሜዳ እዛ የነበሩ ጋር ነበር። በፊት መጀመሪያ አዲስ በክረምት ነበር እዛ አዲስ ገብቼ ወገሬ ምን ይለዋል? መጀመሪያ አዲስ ልክ እዛ የነበሩ ጋር ነበር ካይደል ይለዋል። ልጁ ለማስረዳት ይፈልጋል። በፊት መጀመሪያ አዲስ ብሎ ሲጀምር ጣልቃ ይገባውና ያቋርጠዋል። ክረምት ነበር ከዚያ ይለዋል። ልጁ ይቀጥልና አይ አዲስ ገብቼ ወገሬ የሚባል ቦታ አለ ይልና መናገር ሲጀምር ደግሞ ጠያቂው አሁንም ጣልቃ ይገባና ያቋርጠዋል። ልጁ ግን ይናገራል። መከታው ጋር ማለት ነው ብሎ ሲናገር አሁንም ጠያቂው ተደርቦ ያስቆመዋል። አምጣልኝ። አዲስ ገብቼ ወገሬ የሚባል ቦታ አለ። አይ እናውቀዋለን። እዛ ነበር እኛ ስለምናውቀው በዛ ገባሁ። ተከትለናችን ዞረን በዚህ መጣ ነው እኛ እዛው ነበር። ከዛ እርስ በርስ ካሰብ ወገሬ የሚባል ቦታ አለ። አዲስ ገብቼ ወገሬ የሚባል ቦታ አለ። አይ እናውቀዋለን። እዛ ነበር እኛ ስለምናውቀው በዛ ገባሁ። ተከትለናችን ዞረን በዚህ መጣ ነው እኛ እዛው ነበር። ከዛ እርስ በርስ ካሰብ ገቡ። ተመልከተው መከታው ጋር ነበር ሲለዛ ነበር ተከትላችሁን የመጣ ነው ምናምን ይላል። ከዛ ካሰግድ ጋር ውጊያ ነበር ብሎ ይናገራል። የመከታው ሰው ነው። አቤት ቴክኒሽያኑ ያንን የእኛ እንትኖች እኮ ኦሮሞዎች ናቸው፣ የስናይፐር ተኳሾች ኦሮሞዎች ናቸው የሚለውን የአቤ ጢሞን ብታመጣልኝ እዚህ ጋር ስምን ቢሆን ነበር። በቃ አለቀ። ዘመናት የምጮህበት ነገር ይሄ። ስለዚህ ልጁ መከታው ጋር ነበር። ከዛ በኋላ አቋርጦት ያቋርጠዋል። ልጁ ይናገረ መከታው ጋር ማለት ነው ብሎ ሲናገር አሁንም ጠያቂ ተደርቦ ይገባበትና እዚያ ነበር እኛ ስለምናውቀው ተከትላችሁ ነው ዞረን ይመጣል ይላል። እኛ እዚያው ነበር ይለዋል። ያያችሁ ዲንጎ ማለት እዚህ ጋር አገኘ ነው ማለት ነው። የፋኖ ትግል ቅዱስ ነው የምንለው ከዚህ የተነሳ ነው። የፋኖ ትግል ገና ተአምር የሚያሳየንም ከዚህ የተነሳ ነው። የፋኖ ትግል እሳተ ገሞራ ነው የምንለው ከዚህ የተነሳ እሳተ ገሞራ ነው። ማስቆም አይቻልም። መለኮታዊ ይገዛ ያለው ነው የምንለው ለዚህ ብዬ ሁልጊዜ የምናገረው ዝም ብዬ አይደለም። የፋኖ ትግል በራሱ ጊዜ እየጠራ የሚመጣ ቅዱስ ትግል ነው። ቆሻሻውን ሁሉ የንጹሐን አምላክ እያጠራው እንደ ምንጭ ውሃ ኩልል እያለ የሚቀጥል ያድርገዋል ብዬ የምለው ለዚህ ነው። ከዛ ልጁ ምን አለ? መከታው መሀል ሜዳ መከታው ጋር አለ። ከዚያ ቀጥለው ይሄንኑ ቀጥል ልብ ብላችሁ ነበር። ከዛ እርስ በርስ ካሰግድ ጋር ውጊያ ነበር። እናውቃለን። እርስ በርስ አንወጋም ብዬ አሰግድ አይደለም ያስቆሟል። ምን አለ? ከዚያ እርስ በርስ አሰግድ ጋር ውጊያ ነበርናል። አሁንም ጠያቂ ጣልቃ ይገባና ምን ይለዋል? ልጁን ያቋጥሏል። እናውቃለን፣ ተወሱን እናውቃለን ይለዋል። ልጁ ይቀጥላል። አረመኔው እርስ በርስ አንዋጋም፣ ልጁ ማለት አንዋጋም ብሎ
አንዋጋም ብዬ ብሎ ሲናገር ጠያቂውንም ጣልቃ ይገባል። ከአሰግድ ጋር ስላለው ከአሰግድ ጋር አይደለም የተዋጋችሁት ይላል። ምክንያቱም መከታው የማን እንደሆነ ይታወቃል። መከታው ምን እንደሆነ ይታወቃል። ምን እየሰራ እንደሆነ ይታወቃል። አሰግድን እንዴት እንዳሳደዱት፣ አሰግድን እንዴት እንትን እንዳዋረዱት፣ አሰግድን በቤቱ ሄደው እንዴት እንዳደረጉት ታውቁታላችሁ። ሁላችሁ የምታውቁ የብልጽግና ወኪሎች በነ ፓስተር ዮናስ የፖለቲካ ጉዳዩን የመከታው የፖለቲካ ጉዳይ ኃላፊ እኮ ፓስተር ዮናስ እስክንድር የተቀመጠበት ቦታ ነው። ለማን እንደሚሰራ እንዴት እንደሚሰራ የታወቀ ጉዳይ ነው። ከዛ ከአሰግድ ጋር አይደለም ይለዋል። ልጁ ነው የሚናገር፣ ኢንተርቪው የሚሰጠው እሱ፣ የሚጠየቀው እሱ። አይቻልም ከአሰግድ ጋር አይደለም። ቀጥል፣ ስማው፣ አጫውተው። አሰግድ ከመያዙ በፊት ዝርዝር አይደለም ይሰሪ ጋር አሰግድ ትንሽ እናውቃለን። አንወጋም ብዬ አሰግድ ጋር አይደለም ይሰሪ ጋር ነው። አሰግድ ከመያዙ በፊት በቃ አለቅ። አሰግድ ደስ አለኝ በል። እነሱ መምታት የፈለጉት አለ፣ ማስጠቆር የፈለጉት አለ። ወሎ የወሰዱት ለወንጀል ነው። ወሎ የሄደው ለወንጀል ለማረድ ነው። አሁን ደቡብ ጎንደር እሑድ እመጣበታለሁ ያልኳችሁ እንዴት ተሰግስገው እንደገቡ የሰለጠኑ እንዴት ሰውን እንደሚገሉ እንዴት ሰውን እንደሚዘርፉ። እናት ልጄን አላስነካም፣ ልጄ ቆራቢና ድንግል ናት፣ ክብረ ንጽህና ያላት ታዳጊ ናት፣ ገና ልጅ ናት፣ ልቀቁልኝ ሲሉ እንደ ፋኖ አጎፍሮ ማለት ነው። መከላከያው 5 ኪሎ ሜትር ላይ እዛ ጋር ቁጭ ብሎ ያቸዋል። እነሱ ገብተው የፈለጉትን ገድለው የፈለጉትን ደፍረው እናትየዋን እዛው በጥይት መጥተው ከዛ ልጅቷን ደግሞ ተፈራርቀው ደፍረው የሆነ ቤት በር ላይ ጥለዋት ሂጂ እናትሽን ቅበሪ። ተመልከቱ። ይሄ የአማራ ስነ ልቦና አይደለም። አማሮች አይደሉም። ይህ ህዝቡ እንዲማረር፣ ህዝቡ በቃኝ ፋኖ እንዲል፣ እንዴት አይነት ጨካኞች ናቸው እንዲል፣ ሰቀቀናም እንዲሆን፣ ከዛ በኋላ ህዝቡ ራሱ በረረኝ ብሎ ፋኖን እንዲዋጋ አረመኔ አራጅ ለሰው ልጅ የማይራሩ ፍጥረታትን አማራ ክልል አስገብተዋል ማለት ነው። ስለዚህ የደሳለኝ ጦር የመከታው ጦር ማለት ይቅርታ፣ የመከታው ጦር የሚመራው የመከታው ጦር እየተመራ ያለው በማን እንደሆነ እዚህ አበበ ጢሞ የሚናገረውን እንስማና ነው። አቤት ቴክኒሽያኑ ግን እንዴት ፈጣን ነው እናታችሁ። Nosy little helper. With Chewy, shop holiday and save up to 50%. እንስማው ከመጀመሪያው አድርገው። እንደ አማራ ፋኖ ሸዋ ጠቅላይ ግዛት እንደ አማራ ፋኖ ህዝባዊ ድርጅት ከኦሮሞ ማህበረሰብ ጋር ምንም አይነት ጸብ ውስጥ የሚያስገባን ጉዳይ የለም። ይሄንን ብቻ ያዙልን። አጠቃላይ የአማራን ፋኖ ብትጠይቁት በዚህ ልክ የኦሮሞ ወንድሞቻችን አብረው በጋራ ቲም መሪ፣ ጋንታ መሪ፣ አንተን ሻለቃ መሪዎች እኮ አሉ። ያንተ ልጆች አሉ ከኛ ያዝ በመዳሪያ ቲም መሪ፣ ጋንታ መሪ፣ ሻለቃ መሪ ኦሮሞ ነው። የመከታው የኦሮሞማው ስርዓት አማራ በሚባል ነገድ፣ አማራ በሚባል ብሔር በወገኖቻችን ላይ ስደት፣ መከራ፣ ግድያ፣ ዝርፊያ ፈጸመብን